ሰላም ጤና ይስጥልኝ እንደምን አላችሁ አጫጭር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር መረጃዎች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን መጫናችሁን እንዳትዘነጉ። በቀጥታ ወደ መረጃዎቹ ሄደላችኋለሁ። አብራችሁን ቆይታ አድርጉ። አርሰናሎች በመጪው የክረምት የዝውውር መስኮት የቡድን ስብስባቸውን ለማጠናከር ከወዲሁ እንቅስቃሴ ጀምረዋል። በዝውውር መስኮቱ የተከላካይ ስፍራ፣ የአማካይ ስፍራ፣ የግራ ክንፍና ተጨማሪ የፊት መስመር አጥቂ ተጫዋቾች ትኩረት ተደርጎባቸዋል። በዚህም መሰረት የተከላካይ ስፍራቸውን ለማጠናከርና የረጅም ጊዜ አማራጭ ሊሆኑ የሚችሉ ወጣት ተጫዋቾችን ወደ ክለባቸው ለማምጣት በስፋት እየተንቀሳቀሱ ይገኛሉ። ከዚህ ጋር ተያይዞ መድፈኞቹ የፒኤስጂውን ወጣት የተከላካይ ስፍራ ተጫዋች ኢማኑኤል ኤምቤምባን በነፃ ዝውውር ለማስፈረም ስለመቃረባቸው እየተዘገበ ይገኛል። የ18 ዓመቱ የግራ መስመር ተከላካይ የፒኤስጂ ከ19 ዓመት በታች የቡድን አምበል ሆኖ እየተጫወተ የሚገኝ ሲሆን በፒኤስጂ የሚያቆየው ኮንትራት በያዝነው ሰኔ ወር የሚጠናቀቅ ይሆናል። የፈረንሳዩ ክለብ ተጫዋቹን በክለባቸው ለማቆየት አዲስ ኮንትራት ቢያቀርቡለትም ነገር ግን ተጫዋቹ ወደ ፕሪሚየር ሊጉ በማቅናት መድፈኞቹን ለመቀላቀል ፍላጎት እንዳለው ነው እየተነገረ የሚገኘው። መድፈኞቹ ተጫዋቹን ወደ ኤምሬትስ ለማምጣት ቀደም ብለው ከወኪሉ ጋር ንግግር ማድረጋቸውም እየተነገረ ሲሆን በግራ መስመር ተከላካይ የረጅም ጊዜ አማራጭ አድርገው እንደሚመለከቱትም ተነግሯል። በተመሳሳይ አርሰናሎች በቀኝ መስመር ያለውን የተከላካይ ስፍራቸውን የበለጠ ለማሻሻል ሌላ የበቃ የቀኝ መስመር ተከላካይ የማስፈረም እቅድ እንዳላቸው በስፋት እየተገለጸ ይገኛል። ለዚህ ደግሞ የኒውካስሉ ቲኖ ሊቭራሜንቶ ዋነኛ ኢላማቸው እንደሆነ በስፋት እየተዘገበ ነው። ቲኖ ሊቭራሜንቶ በፕሪሚየር ሊጉ የተረጋገጠና በሁለቱም የሜዳ ክፍሎች የመጫወት ችሎታ ያለው በመሆኑ ለመድፈኞቹ ተስማሚ ወይም ተመራጭ ኢላማ እንዲሆን አድርጎታል። ይሁን እንጂ እንግሊዛዊው ኢንተርናሽናል ኮንትራቱ ሊጠናቀቅ 2 ዓመታት የቀረው በመሆኑ ኒውካስል ዩናይትዶች ተጫዋቹን ለመሸጥ ምንም አይነት ጫና እንደማያሳድርባቸው ተገልጿል። ኒውካስሎች ለተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ የሚጠጋ ዋጋ እንደሚፈልጉ የተገለጸ ሲሆን መድፈኞቹ ተጫዋቹ ካለው የፕሪሚየር ሊግ ልምድና ግላዊ ችሎታው አንጻር የተጠቀሰውን የዝውውር ሂሳብ ለመክፈል ዝግጁ እንደሆኑ ዘገባዎች ያመላክታሉ። የሰሜን ለንደኑ ክለብ አርሰናል በዘንድሮው የዝውውር መስኮት ወደ ኤምሬትስ ለማምጣት ከሚፈልጉ ተጫዋቾች መካከል የግራ ክንፍ ተጫዋች ዋነኛው ነው። የሰሜን ለንደኑ ክለብ አዲስ የግራ ክንፍ ተጫዋች ለማስፈረም በስፋት እየተንቀሳቀሰ ሲሆን የዩቬንቱሱን የ21 ዓመት ቱርካዊ ኢንተርናሽናል ከናን ይልዲዝን በተመለከተ ጥያቄ ማቅረባቸው ተነግሯል። ይሁን እንጂ ዩቬንቱስ ተጫዋቹን የመልቀቅ ፍላጎት እንደሌላቸውና ተጫዋቹ በክረምቱ የዝውውር መስኮት ለሽያጭ እንደማይቀር በማያሻማ መልኩ ለመድፈኞቹ ምላሽ እንደሰጧቸው ተዘግቧል። በመሆኑም መድፈኞቹ በግራ መስመር በኩል ያለባቸውን የማጥቃት ችግር ለመቅረፍ ሌሎች አማራጮችን እንደሚመለከቱ ነው እየተገለጸ የሚገኘው። የ2025-26 የዝውውር መስኮት ከፊታችን ሰኔ 15 የሚጀመር መሆኑን ተከትሎ አርሰናሎች ከመጋረጃ በስተጀርባ ብዙ እንቅስቃሴ እያደረጉ ነው። አሰልጣኝ ሚካኤል አርቴታና የስፖርቲንግ ዳይሬክተሩ አንድሪያ ቤርታ አስቀድመው ስራ ላይ መሆናቸውም እየተዘገበ ይገኛል። መድፈኞቹ የሳንድሮ ቶናሊን ፊርማ ለማግኘት በቅርብ ቀናት ውስጥ ጥያቄ እንዳቀረቡ ተዘግቧል። የ26 ዓመቱ አማካይ ተጫዋች በጥር ወር መጨረሻ ላይ የመድፈኞቹ ኢላማ ሆኖ ብቅ ማለቱም የሚታወስ ነው። ኒውካስል ዩናይትዶች በሚቀጥለው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ተሳታፊ ያለመሆናቸውን ተከትሎ ቶናሊ ማግቢሶቹን ከተቀላቀለ ከ3 ዓመታት በኋላ ክለቡን ለመልቀቅ ጫና ሊያደርግ ይችላልም ተብሏል። ከአርሰናል በተጨማሪም ማንቸስተር ዩናይትድም የተጫዋቹ ፈላጊ መሆኑም ተዘግቧል። በክረምቱ የዝውውር መስኮት ሊያንድሮ ትሮሳርድ አርሰናልን ይለቃል ተብሎ ይጠበቃል። ዴይሊ ካነን እንደዘገበው መድፈኞቹ አዲስ የግራ ክንፍ ተጫዋች ለማስፈረም ሊያንድሮ ትሮሳርድን ለገበያ ያቀርቡታልም ተብሏል። የቱርኩ ክለብ ቤሺክታሽ የቤልጂየማዊው ኢንተርናሽናል መዳረሻ ሊሆን እንደሚችል እየተዘገበ ሲሆን ኒውካስል ዩናይትድ እና አስቶን ቪላም የተጫዋቹ ፈላጊ መሆናቸው እየተነገረ ነው። ከቱርክ የሚወጡ መረጃዎች እንደሚያመላክቱት ከሆነ ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም ንግግር ስለመጀመራቸውም እየተዘገበ ይገኛል። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የመለቃቸው መረጃዎች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷንም መጫናችሁን እንዳትዘነጉ። ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።